የክህሎት ልማት ሀገሪቷ የጀመረችውን የእድገት ጉዞ ለማሳካት ትልቅ ድርሻ አለው። በሰለጠኑት ሀገራት የክህሎት ልማት በትኩረት የሚሰራበት ሲሆን በሁሉም ዘርፍ የተሻለ እድገት ለማስመዝገባቸውም ክህሎትን እንደ ዋነኛ መሳሪያ አድርገው ይጠቀሙበታል። የኢትዮጵያን ፕሬስ ድርጅት ያዘጋጀው ሁለተኛው ምዕራፍ 3ኛ ዙር ስለ ኢትዮጵያ የፎቶግራፍ አውደሬና የፓናል ውይይት ተካሂዷል። ስለ ኢትዮጵያ መድረክ የኢትዮጵያን ክብር የሚያሳድጉና የሚያጎለብቱ ተጨባጭ እንዲሁም አሻጋሪ ሀሳቦች የሚንሸራሸሩበት እንደሆነ የስራና ክህሎት ሚኒስቴር ሙፈሪያት ካሚል ገልጸዋል። በተለይም ሀገሪቷ ክህሎት በእጅጉ የሚያስፈልጋት ጊዜ በመሆኑ የመድረኩ ሚና ከፍተኛ ስለመሆኑ ነው ሚኒስትሩ የገለጹት። ክህሎት መግቢያ በር ነው። ምርታማነት ማሳደግ ብንፈልግ፣ ዘላቂነት ያለው ተወዳዳሪ ኢኮኖሚ መገንባት ብንፈልግ የአቅሞች ሁሉ አቅም የሆነውን የሰው ኃይል ማስታጠቅ የሚኖርብን ምን ቴክኖሎጂ ቢዘምን ቴክኖሎጂን መልሶ የሚዘውረው ሰው ነው። ባደገው የቴክኖሎጂ ምልከታ እንኳን እንይ ብንል አርቲፊሻል ኢንተለጀንስም ሆነ ሮቦቲክስ ፕሮግራም የሚደረገው በሰው ነው። ዘመኑን ለሚዋጀው የክህሎት አይነት እና የልህቀት አይነት የመዘጋጀት ያለማዘጋጀት ጉዳይ ነው የሚሆነው። ችግር ፈቺ መፍትሄ አመንጪና ሀብት ፈጣሪ ዘርፍ ነው ዘርፉ። በመርሃ ግብሩ የክህሎት ልማትን ማሳደግ በሚቻልባቸው ሁኔታዎች ላይ ምክክር የተደረገ ሲሆን ምርታማነትን ለማሳደግና ዘላቂነት ያለው ኢኮኖሚን ለመገንባት ክህሎት ወሳኝ መሆኑም ተመላክቷል። ክህሎት ችግር ፈቺና መፍትሄ አመንጪ መሆኑም የተገለጸ ሲሆን ትኩረት ተሰጥቶት ሊሰራ እንደሚገባም ተመላክቷል። በሀገራችን አዳዲስ ትርክቶችን ከምንፈጥርባቸው አጀንዳዎች አንዱ ክህሎት ነው ብዬ አስባለሁ። እንደ ሀገር የትርክት ግንባታ አንዱ ዋና ስራችን ነው። የተዛቡ ትርክቶች ካሉባቸው ኤሪያዎች አንዱ ሙያና ሙያተኛን የተመለከቱ ጉዳዮች ስለሆኑ በክህሎት የበቃ የሰው ኃይል ለአንድ ሀገር ስለሚኖረው አስተዋጽኦ ነው የምናወራውና ከዛ አንፃር በምናይበት ጊዜ የበቃ የሰው ኃይል ያላቸውና የበቃ የሰው ኃይል የሌላቸው ሀገሮች መካከል ያለው ልዩነት የልዩነቱ መሰረታዊ ጉዳይ ከክህሎት የሚመጣ ነው። በኢንዱስትሪ በሰርቪስም ያለን የታወቀ ነው። ይሄን ሁሉ መቀየር የምንችለው ሂዩማን ካፒታላችን ላይ ስንሰራ ነው። አምራች ኢንዱስትሪ ዘርፉ ቡክ ላይ ያለ እውቀት አይደለም። ስራና ክህሎት የሚሰጠው የተፍታታ የእጅ ነው፣ የእጅ ስራ ነው። ድሮስ በሀገራችን ሲናቅ የነበረ ማለት ነው። አሁን መከበር ያለበት የእድገት መሰረት የሆነው በተለይ ክህሎት የሚያስፈልገው መንግስት ትኩረት ለሰጣቸው ሴክተሮች እጅግ ወሳኝ ነው። እንደ መንግስት የማደግ አቅም አላቸው ተብሎ የተለዩ ሴክተሮች አሉ። በተለይ ቀጣይነት ያለው እድገትን ከማስመዝገብ አኳያ የራሳቸው ድርሻ እንዳላቸው ታምኖበት በተለያየ ደረጃ በእቅድ እየተመሩም እየተሰሩ የሚገኙ ናቸው። ለማሳካት የሰው ኃይል ልማታችን መታቀድ አለበት። ካፒታል በጣም ያስፈልጋል። መነሻ ገንዘብ ያስፈልጋል። የመስሪያ ቦታ በጣም ኢምፖርታንት ነው። የቴክኖሎጂ ሽግግር ለኤኒ ኢንዱስትሪ ያስፈልጋል። እንዲሁም ደግሞ ገበያ ሊንኬጅ ኢምፖርታንት ነው። ከዛ በፊት ግን ቀድሞ ሊሰራበት የሚገባ ነገር አለ። አሁንም የተገኘንበት ቦታ እሱን ያመላክታል። ያ ምንድነው? ትምህርት ነው። ለኔ የመጀመሪያው ፖይንት ኳሊቲ ኤጁኬሽን ነው ላክ የምናደርገው ብዬ ነው የማስበው። ሀገር በቀል የኢኮኖሚ ሪፎርሙ ተግባራዊ ከሆነበት ጊዜ ጀምሮ ኢኮኖሚያዊ ስብራትን መጠገን የሚያስችል በርካታ ክህሎት መር ስራዎች መሰራታቸው የተገለጸ ሲሆን በተቋሙ ላይ የሚሰጠውን የእውቀት ክህሎት ለማሟላትና የስልጠና ጥራትን ለማምጣት ከኢንዱስትሪዎች ጋር ያለው ትስስር አጠናክሮ ለማስቀጠል በትኩረት እየተሰራ ነውም ተብሏል። በመርሃ ግብሩ የተሳተፉ ተወያዮች መንግስት ክህሎት ልማትን ለማሳደግ ከግሉ ዘርፍ ጋር በጋራ ትኩረት ሰጥቶ ሊሰራ እንደሚገባ ገልጸዋል። ዘርፉን ለማሳደግ የፋይናንስ ጥረት፣ የመስሪያ ቦታ ችግር ብሎም የመንግስት ድጋፍ ማነስ ማነቆ ስለመሆኑም ጠቁመዋል። ዩኒቨርሲቲ የቴክኒክና ሙያና የኢንዱስትሪ ትስስር ተግባራዊ ከማድረግ አንጻር ከፍላጎት ቢዮንድ ከአዋጁ አስገዳጅነት ምናምን ሳይሆን ከፍላጎትና ከአደረጃጀት አንጻር የኢንዱስትሪ ሚኒስቴርና በስሩ ያሉት ኢንዱስትሪዎች ከኛ ጋር ለመስራት ምን ያክል ዝግጁ ናቸው የሚለውን ለማቀል ነው። አገሪቷ የሳይበር ዝግጅት አላት ወይ የሚል ጥያቄ ይወጣል። ምክንያቱም ኤቭሪቲንግ ኢዝ አሶሲየትድ ዊዝ ዴታ። ሌላው ከዚህ ከቴክኒክ ትምህርት ቤት ጀምሮ የአይሶ የኳሊቲ ስታንዳርድ ሊኖረው ይገባል። የክህሎት ልማቱን ለማሳደግ መንግስት በትኩረት እየሰራ እንደሚገኝ የተገለጸ ሲሆን በሀገሪቱ በእውቀት በክህሎትና በአስተሳሰብ ዝግጁ የሆነ ብቁ የሰው ኃይል ለማፍራት እየተሰራ ነውም ተብሏል። በተጨማሪም በስልጠና ጥራትና አቅርቦት መካከል ያለውን ክፍተት ለመድፈን ለሀገር እድገት በክህሎት ልማት የግሉ ዘርፍ ተሳትፎ ሊያድግ እንደሚገባውም ተጠቁሟል።
ከኢንዱስትሪው ጋራ ከፕራይቬት ሴክተሩ ጋራ በጋራ ተቀራርቦ የመስራት እድሎችንም አስፍተን እየሄድን ነው ያለነው። ከዛ አንፃር የጥራት ጉዳይ ትልቅ ትኩረት አድርገን እንደ ሚኒስቴር መስሪያ ቤት እየሰራንበት ነው የሚለውን ነገር በአጭሩ ለማንሳት ነው። የክህሎት ስልጠና በባህሪው ተግባር ተኮር ነው። በእጅ መስራትን ይጠይቃል፣ አእምሮ መስራትን ይጠይቃል እና ፕራይቬት ሴክተሩ ከተቋማት ጋራ ተቀናይቶ የሚሰራበትን እድል እየፈጠርን እንገኛለን። እሱ ብቻ በቂ አይደለም። ፕራይቬት ሴክተሩ ከተቋሞቻችን ጋራ በጋራ በፐብሊክ ፕራይቬት ፓርትነርሺፕ የሚሰሩበትን ሁኔታ እየፈጠረን እንገኛለን። የአምራች ኢንዱስትሪ ችግሩ የማምረት አቅም አጠቃቀም ነው። የማምረት አቅም አጠቃቀም ማለት ኢንዱስትሪው ሊያመርት ከሚገባው ስንት አቅም ነው እያመረተ ያለው የሚል ነው። ከሰው ኃይል ከክህሎት ጋር የተያዘውን ከቴክኒክና ሙያ ጋር በመቀራረብ በመስራት በስራ ላይ ያሉትን ምን ሪስኪል ማድረግ ይጠይቃል። ስለ ኢትዮጵያ የፎቶግራፍ አውደ ርዕይና የፓናል ውይይት በቀጣይም በተለያዩ ከተማዎች እንደሚካሄድ ተጠቁሟል።